ሞሳላና ግብጽ ዳግም በሴዲዮ ማኔና ሴኔጋል ከዋንጫ ጉዟቸው ተሰናክለዋል። ከዓመታት በፊት በአፍሪካ ዋንጫ ፍጻሜ የሴዲዮ ማኔዋ ሴኔጋል ግብጽን በማሸነፍ ዋንጫውን ቀምታት ነበር። አሁንም በዚህ የጨዋታ መርሃ ግብር ግብጽ ወደ ፍጻሜ ለማለፍ የመጨረሻውን 90 ወይም 120 ደቂቃ እየጠበቀች በነበረችበት የጨዋታ መርሃ ግብር ሴዲዮ ማኔ ባስቆጠራት ብቸኛ ግብ ሴኔጋል ግብጽን ጥላ ወደ ፍጻሜ ማለፏን አረጋግጣለች። ለ5 ጊዜያት ያህል በአፍሪካ ዋንጫው ላይ የተሳተፈው ሞሳላ አሁንም የአፍሪካ ዋንጫን ሳያሸንፍ የቀረበት መድረክ ሆኗል። ጨዋታው እንዴት ነበር? ሞሳላ በድጋሚ እንዴት በሴዲዮ ማኔ ተሸንፎ እጅ ሊሰጥ ቻለ? ከዚህም በተጨማሪ ሴኔጋላውያን በጨዋታው ላይ ምን አይነት ፐርፎርማንስ አሳይተው ነው ለፍጻሜ መብቃት የቻሉት? ሴኔጋል አሁንም የግብጽ አለቃ ነች ብለን መናገር እንችላለን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ተነስተልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዘገባዎች እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ዩቲዩብ ፕሮግራሙን ለሌሎች እግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርስ እናንተም ፕሮግራም በብዛት ላይክ ብታደርጉ እጅግ በጣም ይጠቅመናል። እናም የፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ለእናንተ የ3 ሰከንድ ስራ ነው። እናም ፕሮግራሙን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የአፍሪካ ዋንጫውን የግብጽና የሴኔጋልን ጨዋታ በተወሰኑ ደቂቃዎች የምንመለከተው ይሆናል። የ35ኛው የሞሮኮ የአፍሪካ ዋንጫ እንግዲህ እንዲህ እያለ የግማሽ ፍጻሜ ጨዋታዎችን ትላንትና ተመልክተን ወደ ፍጻሜ ያለፉትም ቡድኖች ታውቀዋል። ትላንትና ምሽት ላስጨራሽ በነበረው ትግል ሞሮኮ ናይጄሪያን በመለያ ምቶች በማሸነፍ የፍጻሜ ትኬቷን ቆርጣለች ማለት ነው። ስለዚህ አዘጋጇ ሞሮኮ በብዙ ሺህ ደጋፊዎቿ ፊት የፍጻሜውን ጨዋታ የምታከናውን ይሆናል። በአንጻሩ ደግሞ ከዚህ ጨዋታ ቀደም ብሎ የተከናወነው የሴኔጋልና የግብጽ ጨዋታ ነበር። እናም ይህ ጨዋታ ምናልባትም ደግሞ በጣም በጉጉት እንዲጠበቅ የሚያደርጉት ብዙ ምክንያቶች አሉ። ሁለቱ ቡድኖች በተደጋጋሚ ጊዜ በተገናኙ ቁጥር ሴኔጋል የበላይ ሆና በመውጣቷ ምክንያት ግብጽ ይህንን እርግማኗን እንዴት ልትሰብር ትችላለች የሚለው በጣም ከፍተኛ ጥያቄ ነበር። ከዚህም በተጨማሪ ሁለቱም ትልልቅ ብሔራዊ ቡድኖችን አሸንፈው ነው ወደዚህ የግማሽ ፍጻሜ የመጡት። በተለይም የግብጽ ብሔራዊ ቡድን ዲፌንዲንግ ሻምፒዮን የነበረችውን ኮት ደቯርን አሸንፈው ነው ወደዚህ የግማሽ ፍጻሜ ዙር መምጣት የቻለው። እናም ጨዋታው ለነሱ እጅግ በጣም በጉት የሚጠበቅ እንደነበረ ሲነገር ቆይቷል። በአንጻሩም የሴኔጋል ብሔራዊ ቡድን ቀላል የሚባል ተጋጣሚ እንደማይሆን በቶርናመንቱ ላይ አሳይቷል። ከመጀመሪያው የምድብ ጨዋታቸው ጀምሮ ሴኔጋሎች የነበራቸው ፐርፎርማንስ፣ ሜዳ ላይ የሚያሳዩት ውጤታማነት በጠቅላላ እጅግ በጣም የሚያስገርም እንደነበር ነው ስናይ የነበረው እና ትልቆቹም ብሔራዊ ቡድኖች የመግጠምም እድል ነበራቸው። ነገር ግን እነዛንም ጨዋታዎች በብቃት እየተወጡ ጨዋታዎቻቸውን በብቃትም ጭምር እያሸነፉ ነው ወደዚህ ወደ ግማሽ ፍጻሜው ስቴጅ መድረስ የቻሉት። የሴኔጋል ብሔራዊ ቡድንን ስናነሳ አንድ በቡድኑ በኩል የምናየው ትልቁ ኳሊቲ ጥራት ያለው እና ደግሞ ምርጥ ተጫዋቾችን የያዘና ልምድ ባላቸው ተጫዋቾችም ደግሞ የተዋቀረ ብሔራዊ ቡድን መሆኑን በዚህ ረገድ ልናስታውስ ይገባልና ያንን የጨዋታ መርሃ ግብር እዚህ የግማሽ ፍጻሜው ስቴጅ ላይ እንዴት አድርገው ሊደግሙት ይችላሉ የሚለው ጥያቄ በጣም ጨዋታው በጉጉት እንዲጠበቅ አድርጎታል ማለት ነው። ያው አሰልጣኙ ማሊክ ቲሃው የሴኔጋል ብሔራዊ ቡድኑ አሰልጣኝ በእንዲህ አይነት ቶርናመንት ላይ ሴኔጋልን ይዘው ሲመጡ ለመጀመሪያ ጊዜ ነው። ግን ደግሞ አሰልጣኙ ያለውን የስኳድ ጥራትን በደንብ ተጠቅመውበታል ማለት ይቻላል እና በግማሽ ፍጻሜው የጨዋታ መርሃ ግብር ማሊን አሸንፈው ነበረ ወደዚህ ጨዋታ የመጡት። የትላንትናውን ጨዋታ በተመለከተ እንግዲህ በሁለቱም ቡድኖች በኩል የነበረውን አሰላለፍ ስናይ ግብጾች ምናልባት በባክስሪ የሚመስል ነገር ግን ደግሞ ባክፎርንም ተግባራዊ ያደረገ የአጨዋወት አሰላለፍን ይዘው ወደ ሜዳ ገብተዋል። ሞሳላና ማርሙሽ እንዲሁ የፊት መስመሩን የሚመሩ ተጫዋቾች ነበሩ። በሴኔጋል ብሔራዊ ቡድን በኩል ግን የተለመደውን አይነት አሰላለፍ ይዘው ሲገቡ በባለፈው ከነበራቸው ከተጠቀሟቸው ተጫዋቾች የተወሰኑትን እዚህ ሜዳ ላይ ተጠቅመዋል። ለምሳሌ በባለፈው ጨዋታ ላይ
ኒኮላስ ጃክሰንን ተጣዋቂ ወንበር ላይ ያስቀምጠው ነበር የጀመሩት። በዚህ ጨዋታ ላይ ተጫዋቹ በቋሚነት ሲሰለፍ ተመልክተናል። ከዚህም በተጨማሪ ግን እንደነ ሴዲዮ ማኔ ያሉ ልምድ ያላቸውንም ተጫዋቾች በዚህ ጨዋታ ላይ ተጠቅመዋል ማለት ነው። ጨዋታውን እንደተመለከት ነው በሴኔጋል ብሔራዊ ቡድን በኩል በጣም ግልጽ የሆነ የማጥቃት እንቅስቃሴዎችን ስናይ ነበርና ሙሉ ለሙሉ ማለት ይቻላል ግብጾች ተከላክለው ነው ሲጫወቱ የነበሩት። በተለይ የመጀመሪያውን አጋማሽ የጨዋታ እንቅስቃሴ ብትመለከቱ ግብጾች ከኳስ ጀርባ አፈግፍገው የተጫወቱበትን፣ በአንጻሩ ደግሞ ሴኔጋሎች ወደፊት ወጥተው ለማጥቃት ጎሎችን ለማስቆጠር ከፍተኛ አምቢሽን ያሳዩበትን ጨዋታ ተመልክተናል። ያው ግብጽን ካነሳን አንዳንድ ጨዋታዎች ላይ ተከላክለው ያሸነፏቸው ጨዋታዎች አሉ። ለምሳሌ የደቡብ አፍሪካውን ጨዋታ እናስታውሳለን። በ10 ተጫዋቾች ተከላክለው ነው ያንን ጨዋታ አሸንፈው ውጤት አስጠብቀው የወጡት። እንዲሁ ደግሞ ባለፈውም ከኮት ደቯር ጋር በተደረገውም ጨዋታ ላይ 3 ጎሎችን አስቆጠሩ እንጂ መከላከላቸው በጣም ጥብቅ እንደነበር አይተናል። እና ያንን ነገር ለማድረግ ነው አስበውም ወደዚህ ጨዋታ የመጡ የነበሩት። ነገር ግን ይህ ፕላናቸው የሰራላቸው አልነበረም። በጨዋታው ላይ እንደተመለከትነው ሴኔጋል 64 በመቶ ኳስ ተቆጣጠራለች። ግብጽ 36% ነው ኳስ የተቆጣጠረችው። 12 ሙከራዎችን ሞክረዋል ሴኔጋሎች። ከ12ቱ 4ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ ግብጽ 3 ሙከራዎችን ስትሞክር ከ3ቱ አንዱ ብቻ ነው ኢላማውን የጠበቀ ሙከራ ማድረግ የቻሉት። ከዚህ ባለፈ ሴኔጋል 6 የማዕዘን ምቶችን አግኝታለች። ግብጽ 1 የማዕዘን ምት ብቻ ነው ያገኙት። ስለዚህ ሞሮርለስ በጨዋታው ላይ በሴኔጋል መበለጣቸው በጣም በግልጽ የሚታይ ነበር እና ሴኔጋሎች ጨዋታውን በደንብ ዶሚኔት አድርገው ነው የተጫወቱት። በጨዋታው 78ኛው ደቂቃ ላይ ነው እንግዲህ ከረጅም ደቂቃዎች ጥበቃ በኋላ ጨዋታው ጎል የታየበት። ከሳጥን ውጪ አክርሮ በመምታት የቀድሞ የሊቨርፑል ተጫዋች ሴዲዮ ማኔ ያስቆጠራት ብቸኛ ግብ ሴኔጋልን ወደ ፍጻሜ ያሻገረች ወሳኝ ጎል ሆና ተቆጥራለች። ግብጾች ከዚህ ጎል መቆጠር በኋላ ጥረት አድርገው ነበር ጎል ለማስቆጠር፣ ነገር ግን አልተሳካላቸውም። እናም በጨዋታው ላይ ግብጽ በሴኔጋል ተሸንፋ የፍጻሜ ጉዞዋ አክተሟል ማለት ነው እና ጨዋታው በእንደዚህ አይነት መንገድ ነበረ እንግዲህ የተጠናቀቀው። ለሴኔጋል በጣም ሂውጅ የሚባል ድል ነው። ምክንያቱም በጥቂት ዓመታት ውስጥ እንደገና ለአፍሪካ ዋንጫ ፍጻሜ መድረስ የቻሉበትን ጊዜ አሳይተዋል እና ብዙ ሰው ምናልባት ሴኔጋል ለፍጻሜ ትደርሳለች ብሎ የገመተ ነበር ወይ አላውቅም። እሱን ግን እንደነ ሞሮኮ፣ ኮት ደቯር፣ ናይጄሪያ አይነት ቡድኖች ናቸው ከሴኔጋልም ቀድሞ ወደ አፍሪካ ዋንጫው ፍጻሜ ይደርሳሉ ተብለው የተገመቱ የነበሩት። ግን ሴኔጋልን ደግሞ ካየን ለምሳሌ ከዓመታት በፊት በአልጄሪያ የተሸነፉበትን የፍጻሜ ጨዋታ እናስታውሳለን 2019 ላይ። በዛ የፍጻሜ ጨዋታ መርሃ ግብር እንደዚሁ መገኘት ችለው ነበር። 2021 ላይ ለፍጻሜ ደርሰው ዋንጫውን ከፍ አድርገው አንስተዋል። አሁን ደግሞ ለሶስተኛ ጊዜ በእነዚህ ጥቂት በሚባሉ ዓመታት ውስጥ ለፍጻሜ እየደረሱበት የጨዋታ ምሽት ሆኖላቸዋል እና ሴኔጋል ምን ያክል ወርቃማ ስብስቧን ወርቃማ ትውልዷን በደንብ እየተጠቀመችበት እንዳለ የሚያሳይ ነው። ለግብጽ ብሔራዊ ቡድን ግን ምሽቱ ጥሩ የሚባል እንዳልነበረ ተመልክተናል። ከነዚህ አይነት ሁኔታዎች ጋር ተያይዞ እንግዲህ የግብጽን ሁኔታ ስንመለከት በዛውም ደግሞ ሴኔጋልን አብረን እናነሳለን እና አሁንም ቢሆን በጣም የሚያስገርም ፐርፎርማንስ የሚያሳየውን ሴዲዮ ማኔን እየተመለከተን እንገኛለን። እንግዲህ ሁለቱም ሳላንም ማኔንም ብንመለከት ሁለቱም 33 ዓመታቸው ነው በእድሜያቸው ደረጃ ስናያቸው ማለት ነው። ሁለቱም ለሊቨርፑል ተጫውተዋል። 6 ትልልቅ ዋንጫዎችን ከሊቨርፑል ጋር አብረው አሸንፈዋል። ሞሳላ በዚህ ስብስብ ውስጥ አሁን በሊቨርፑል የተጫወተ ይገኛል። በአንጻሩ ደግሞ ሴዲዮ ማኔ በአልናስር እየተጫወተ ነው የሚገኘው እና ሁለቱም አብረው በጋራ 6 ዋንጫዎችን ያሸነፉ ተጫዋቾች ናቸው። ከዚህ በተጨማሪ ደግሞ ሁለቱም በአፍሪካ ዋንጫው ላይ ጎሎችን በማስቆጠርም የሚታወቁ ተጫዋቾች ናቸው። ነገር ግን ደግሞ ይህ የግማሽ ፍጻሜ ጨዋታ የሰመረለት ለሴዲዮ ማኔ ነው። አንድ ዶክመንተሪ እንደውም አለ፣ ምናልባት ብትመለከቱት በጣም ተወዱታላችሁ ብዬ አስባለሁ። ሜድ ኢን ሴኔጋል የሚል አንድ ዶክመንተሪ አለና ምናልባት እሱን ዶክመንተሪ ተመርኩዘን የእናንተ ፍላጎት ከሆነ ፈጣሪ ቢፈቅድ አንድ ቆንጆ የህይወት ታሪኩን የሚዳስስ ዶክመንተሪ ልናዘጋጅላችሁ እንችላለን ከሴዲዮ ማኔ ጋር ተያይዞና ሴዲዮ ማኔ በጣም በድህነት ያደገ ባምባሊ ከተባለችው ከትንሿ መንደር ተነስቶ ራሱን በእግር ኳስ ዓለም በደንብ ያሳየ ተጫዋች ነውና ኳስ እንኳን ባልነበረበት እንደውም የሴዲዮ ማኔ አጎቶች ሲናገሩ ጠጠር እየጠለዘ ወይ ደግሞ እንደዚህ የድስት ክዳን የቆርቆሮ ነገሮች ምናምን በእግሩ እየመታ
በባዶ እግሩ ያደገ ተጫዋች ነበር ሴዲዮ ማኔ። በቃ የሚመታ ነገር ሁሉ ካገኘ እነዛ ነገሮች እየጣለዘ የሚጫወትባቸው አይነት በልጅነቱ በጣም በእግር ኳስ ህልም የነበረው ሰው ነበርና አሁን ለሀገሩ በጣም በብዙ ነገር እየጠቀመ ይገኛል። ሀገሩን በሁለት መንገድ እየጠቀማት ነው። አንድም እንደዚህ አይነት የእግር ኳስ ውጤት እንድታመጣ የሴዲዮ ማኔ አስተዋጽኦ እጅግ በጣም ከፍተኛ ነው። ሌላኛው ደግሞ በሀገሩ በጣም ብዙ ትልልቅ ነገሮችን አድርጓል። ትምህርት ቤት አስገንብተዋል፣ ሆስፒታል አስገንብተዋል። ብዙ ሰዎች በተለይ አቅም የሌላቸው ሰዎች እንዲረዱ ገንዘቡን ኢንቨስት እያደረገ ሴኔጋላውያንን እያገዘ የሚገኝ ተጫዋች ነው እና ሜዲን ሴኔጋል በቃ የሴኔጋል ሀብቷ ነው የሚባለው ሴዲዮ ማኔ በዚህ ምክንያት ነው። እና ደግሞ እንዲህ ባለውም ጨዋታ ላይ ሀገሩን ለፍጻሜ ማድረስ የቻለችውን ወሳኟን ግብ አስቆጥሮ ሀገሩን ወደ ፍጻሜ ያድርሷል እና የሴዲዮ ማኔ ምርጥነት አሁንም በዚህ አፍሪካ ዋንጫ ላይ በደንብ ተመልክተናል። እኔ ለሴኔጋል እዚህ ለመድረሷ ውጤታማነቷን ካነሳን ይህንን ተጫዋች አለማንሳት አይቻልም። በቃ ልምዱ በጣም ነው የጠቀመው የሴኔጋል ብሔራዊ ቡድን እና ሜዳ ውስጥ በቆየባቸው ደቂቃዎች በተጫወተባቸው ጨዋታዎች ሁሉ ጎል ከማስቆጠር ወይ አሲስት ከማድረግም በዘለለ ቡድኑ በልምድ በደንብ እየጠቀመ የሚገኝ ተጫዋች እንደሆነ እየተመለከትን ነው። ለምሳሌ አሁን በዚህ ጨዋታ ላይ በግብፁ ጨዋታ ላይ ካሊዶ ኩሊባሊ ቢጫ ካርድ ተመልክቷል። አሁን የተመለከተው ቢጫ ካርድ በቀጣዩ የፍጻሜ ጨዋታ ላይ እንዳይሰለፍ የሚያደርገው ነው። ኩሊባሊ ከዚህ በፊትም በነበረው የፍጻሜ ጨዋታ ላይ ያልተሰለፈበት ጊዜ ነበር። ምናልባት ባለሳሳት በ2019 ላይ ይመስለኛል ለፍጻሜ አልተጫወተም ነበር እና አሁንም ተመሳሳይ አይነቱን ነገር ነው የተመለከትነው። ፕላስ ጉዳት አጋጥሞት ተቀይሮ ወጥቷል። ሴዲዮ ማኔ የቡድኑ አምበል ሊሆናል ተብሎ ይጠበቃል። ግን የቡድኑ አምበልም ባይሆን ቡድኑን በመሪነት የተሻለ ደረጃ ላይ እንዲደርስ የራሱን ትልቅ አስተዋጽኦ እየተወጣ የተመለከትነው ተጫዋች ነው እና ሴዲዮ ማኔን በዚህ ቶርናመንት ላይ አለማድነቅ አፕሪሼት አለማድረግ አይቻልም ማለት ነው። በጨዋታው ላይ ደግሞ ወሳኛዋን ጎል ማስቆጠር የቻለ ተጫዋች ሆኗል። ይህንን ነገር በሴዲዮ ማኔ በኩል እናነሳለን። ሌላኛው ግን የምናነሳው በጣም ቁልፍ የሚባለው ነገር አሁንም ሴኔጋል የግብፅ አለቃ ነች ወይ? ሴኔጋል ግብፅን በየጨዋታው ላይ እያሸነፈች የምትወጣ ሀገር ነች ወይ የሚለውን ነገር እናነሳለን። በጣም ለግብፅ ብሔራዊ ቡድን የትላንትናው ሽንፈት እጅግ በጣም ቅስም የሚሰብርና አሳዛኝም የሚባል ሽንፈት ነው። ምክንያቱም በተደጋጋሚ ጊዜ ሴኔጋልን ባገኙ ቁጥር እየተሸነፉ ውጤት ሲያጡ ወይ ዋንጫ ሲያጡ ወይ ከሆነ ነገር ሲሰናበቱ እንመለከታለን። ለምሳሌ በ2015 የአፍሪካ ዋንጫ ላይ ለመሳተፍ ሁለቱ ቡድኖች የማጣሪያ ጨዋታቸውን አከናውነው ነበርና ያንን የማጣሪያ ጨዋታቸውን ሲያከናውኑ ዲዮፍና ማኔ ባስቆጠሯቸው ጎሎች ግብፅን አሸንፋ ሴኔጋል ወደ አፍሪካ ዋንጫው ስታልፍ ግብፅ ደግሞ ከአፍሪካ ዋንጫው ቶርናመንት ቀርታ ነበር። በ2021ም የካርሎስ ኬሮዡ የግብፅ ብሔራዊ ቡድን በፍጻሜው በሴኔጋል ብሔራዊ ቡድን ተሸንፎ ነው ዋንጫውን ማግኘት ያልቻለው እና በጣም የሚያስቆጭ ጨዋታ ነበር ነው። ያንን ጨዋታ ዋንጫ ለማንሳት በጣም የተቃረቡበት ጊዜ ቢሆንም ነገር ግን በሴኔጋል ተሸንፈው ዋንጫውን ሳያገኙ ቀርተዋል። እንዲሁ ደግሞ በ2022ቱ የዓለም ዋንጫ የኳታር የዓለም ዋንጫ ላይ ለመሳተፍ ሁለቱ ቡድኖች የመጨረሻ የፕሌይኦፍ የማጣሪያ ጨዋታቸውን ያከናወኑበት መርሃ ግብር ነበርና ይሄም ጨዋታ በሴኔጋል አሸናፊነት ነበር የተጠናቀቀው። ጨዋታው 120 ደቂቃ የፈጀ ነበር። በተለይ ቀጥሎ የተደረገው ጨዋታ እንደውም አስታውሳለሁ ወደ አራዳ ኤፍኤም ከመጣው በኋላ ለመጀመሪያ ጊዜ ያስተላለፍኩት ጨዋታ እሱ ነበርና ጨዋታውን እንደ ዛሬ ነው ማስታውሰው። የፍጻሜው ጨዋታ እጅግ በጣም የሚያስገርም ነበር። የመጨረሻው ጨዋታ ማለቴ ነው። እንዲሁ ደግሞ 120 ደቂቃ የፈጀ በመለያ ምቶች የተጠናቀቀ ጨዋታ ነውና ያንንም ጨዋታ እንደዚሁ ሴኔጋል አሸንፋ ነው የዓለም ዋንጫ ትኬቷን የቆረጠችው። ግብጽ ግን በሴኔጋል ተሸንፋ የዓለም ዋንጫ ትኬቷን ሳትቆርጥ ወደ ዓለም ዋንጫም ሳትጓዝ ቀርታለች ማለት ነው። ስለዚህ አስቡት በፍጻሜ ጨዋታ ላይ አፍሪካ ዋንጫ ላይ ተገናኝተው የሴኔጋል ብሔራዊ ቡድንን አስገራሚ አሸናፊነትና የዋንጫ አሸናፊነት ተመልክተናል። ለዓለም ዋንጫ ለማለፍም ለአፍሪካ ዋንጫ ለማለፍም ሲገናኙ አሸንፋ የምትወጣው ሴኔጋል ነችና ትላንትና ያንን እርግማን ይሰብራሉ ተብሎ ሲጠበቅ ነበረ። በራሳቸው በኩል እምነት ነበራቸው ያንን ነገር እናደርጋለን ብለው ነበር። ነገር ግን ሊሳካላቸው አልቻለም እና የሞሳላህ የአፍሪካ ዋንጫው ኤራ አበቃ ወይ ተጠናቀቀ ወይ የሚለውን ነገር ማንሳታችን አይቀርም። እንግዲህ ለአምስተኛ ጊዜ በአፍሪካ ዋንጫው ላይ የተሳተፈው ሞሳላ ሳይሳካለት ቀርቷል ማለት ነው እና ትላንትና ጨዋታው ከተጠናቀቀ በኋላ የትኛውም ግብፃዊ እኔ
ለአፍሪካ ዋንጫ ማሸነፍ እንደምጓጓው ያህል የሚጓጓ ማንም የለም። እኔ በግብጽ ሀገር ውስጥ የአፍሪካ ዋንጫን እንድናሸንፍ እንደምፈልገው ሁሉ የትኛውም ግብጻዊ ከኔ በላይ ያን ነገር አጥብቆ የሚፈልገው የለም ሲል ነበረ። በጣም ልብ በሚሰብር ሁኔታ እንግዲህ በባለፈውም በተለይ ሲናገር አይቮሪ ኮስትን ካሸነፉ በኋላ ነበረ ያንን ሐሳብ የሰጠ የነበረውና ፈጣሪ የተመሰገነ ይሁን ሁሉንም ነገር አሸንፌያለሁ በቃ ከዚህኛው ዋንጫ በስተቀር የቀረኝ ነገር የለም የሚል አይነት ሐሳብ ነበረ ሲሰጥ የነበረው። ተጫዋቹ እንግዲህ ለፍጻሜዎች ቢደርስም ነገር ግን ለፍጻሜ የደረሰባቸው ጨዋታዎች ያንን ዋንጫ ሊያገኝባቸው አልቻለም። አሁንም በግማሽ ፍጻሜው ከዚህ ነገር ቀርቷል ወይም ይሄን ነገር ሳያሳካው ቀርቷልና ለግብጻዊው ተጫዋች በጣም አሳዛኝ የሚባል ነው ማለት ይቻላል። እንግዲህ ቀጣዩ አፍሪካ ዋንጫ ከ2 ዓመት በኋላ ሲደረግ ተጫዋቹ 35 ዓመቱ ነው የሚሆነው። ኬንያ፣ ታንዛኒያና ዩጋንዳ በሚያስተናግዱት የአፍሪካ ዋንጫ ላይ ተጫዋቹ 35 ዓመቱ ነው የሚሆነውና የ35 ዓመት ተጫዋች ሆኖ እዚህ አፍሪካ ዋንጫ ላይ ይሳተፋል ወይ? በአፍሪካ ዋንጫው ላይ እንመለከተዋለን ወይ? አብረን የምናየው ነገር ነው የሚሆነው። ግን ምናልባት ይህ የዘንድሮ የአፍሪካ ዋንጫ ለሞሳላ የመጨረሻው ከሆነ እንግዲህ ዋንጫ ሳያነሳ ያጠናቀቀው ቶርናመንት ይሆናልና አንዳንድ አፍሪካውያን ተጫዋቾች አሉ የአፍሪካ ዋንጫን ሳያሸንፉ ወይ ለሀገራቸው የተለየ ነገር ሳያደርጉ ዋንጫ አጥተው ነገር ግን በኬሪራቸው ደግሞ በጣም የተመሰገኑ ተጫዋቾች አሉ። ለዚህ ማሳያ ዲዲየር ድሮግባን መመልከት እንችላለን። ድሮግባ ከሀገሩ ጋር የአፍሪካ ዋንጫን አላሸነፈም። ከአንድም 2 ጊዜ ለፍጻሜ ደርሶ ዋንጫውን አጥቷል። ነገር ግን ደግሞ በእግር ኳስ ኬሪሩ ምንም ያቀረው ነገር የለም። ሁሉንም ነገሮች በደንብ ያሳካ ተጫዋች ነውና እነዚህን አይነት ነገሮች በደንብ እናነሳለን። በአንጻሩ ሴዲዮ ማኔ ግን ይህ የአፍሪካ ዋንጫ የመጨረሻዬ ነው የሚል ሐሳብ ሰጥቷል ከቢኤን ስፖርት ጋር በነበረው ቆይታና ጨዋታው ምን ያክል ከባድ ሊሆን እንደሚችል እናውቅ ነበር። ልምዳችንን ለመጠቀም ሞክረናል። በቀላሉ ኳሶችን አልተነጠቅንም። በተለይ እንደ ሳላና ማርሙሽ አይነት በጣም አደገኛ ተጫዋቾች አሏቸውና በመልሶ ማጥቃት በጣም አደገኞች ነበሩ። ኩሊባሊና ጉይ የመከላከል ኮማንድ በመስጠት የቡድኑን ባላንስ ይጠብቁ ነበረ። ጎል በማስቆጠሬ በጣም ደስተኛ ነኝ፣ ነገር ግን በተወሰነ መንገድ እድለኛ ነኝ ብዬ አስባለሁ የሚል ሐሳቡን ሰጥቷል ማለት ነውና እንግዲህ የፍጻሜውን ጨዋታ ለማሸነፍ እንፋለማለን። እናም ይሄ የአፍሪካ ዋንጫ ፍጻሜ የመጨረሻ የአፍሪካ ዋንጫ ይሆናል የሚል ሐሳብን ሰጥቷልና ምናልባትም ለማኔ እንግዲህ የተሻለ ስንብት እንዲሆንለት ካስፈለገ ይህንን ዋንጫ አሸንፎ ሲሆን ደግሞ የበለጠ የሚያምር ይሆናል ማለት ነው። እና አስቡት የአፍሪካ ዋንጫውን አሸንፎ ዋንጫውን ከፍ አድርጎ ስሞ ይህንን ዋንጫ ለሴኔጋላውያን አበርክቶ ከዛ በኋላ ከሴኔጋል ብሔራዊ ቡድን ራሱን ቢያገል እንደ አንድ ትልቅ ሌጀንድ የሚቆጠረው ተጫዋች በእግር ኳስ ኬሪየሩ ባማረው ይሄ ልክ በኬኩ ላይ ክሬም የመጨመር ያህል እጅግ ኬሪየሩን የሚያሳምርለት ይሆናልና ለሴዲዮ ማኔ በጣም አስፈላጊ የሆነ ጎልና አስፈላጊ የሆነ ድል ተመዝግቧል ማለት ነው። ለማንኛውም እንግዲህ የፊታችን ቅዳሜ የደረጃው ጨዋታ በግብጽና በናይጄሪያ መካከል የሚደረግ ይሆናል። 3ኛ ደረጃን ይዞ ለማጠናቀቅ የናስ ሜዳሊያን ለማግኘት የሚደረግ ጨዋታ ይሆናል። በአንጻሩ ግን የፍጻሜው ጨዋታ ደግሞ እሁድ ዕለት ነው የሚደረገውና ይህ የፍጻሜ ጨዋታ ምናልባትም የአፍሪካ ዋንጫውን የዘንድሮውን የበላይነት የሚያረጋግጥበት ይሆናል። ሞሮኮ አዘጋጅ ሀገር ነች እና ለሴኔጋሎች እጅግ በጣም ጨዋታው ከባድ ነው የሚሆነው። ትላንትና በያሲን ቦኖ አስገራሚ የመለያ ምቶች እንግዲህ ታግዘው ያንን የፍጻሜ ትኬታቸውን ቆርጠዋልና እዚህ ጨዋታ ላይ ደግሞ ምን ልንመለከት እንችላለን የሚለውን ነገር እንግዲህ አብረን የምንመለከተው ነው የሚሆነው። የፍጻሜው ጨዋታ እጅግ በጣም ይጠበቃል። ሞሳላ ግን ያው የመጨረሻው ውሳኔው ምን እንደሚሆን ባይታወቅም ነገር ግን ደግሞ ጥሩ የሚባል ስሜት አልተሰማውም። ትላንትና ጨዋታው ካበቃና ከተጠናቀቀ በኋላ በ2017 ፍጻሜ ደርሶ ዋንጫውን ሳያገኝ ቀርቷል። በ2019 ከ16ቱ ጥሎ ማለፍ ተሰናብቷል። በ2021 በተመሳሳይ በፍጻሜው ጨዋታ ላይ ያንን ነገር ሳያሳካ ቀርቷል። በ2023 ከ16ቱ ጥሎ ማለፍ ተሰናብቷል። በ2025 ደግሞ ግማሽ ፍጻሜ ደርሰው ተሰናብተዋልና እንግዲህ ይህ የፍጻሜ የጨዋታ መርሃ ግብር ደግሞ ሞሮኮና ሴኔጋልን የሚያገናኝ ይሆናል። ጨዋታውን እንዴት ተመለከታችሁት? ሴኔጋል ከሞሮኮስ ማን ፍጻሜውን ዋንጫውን በአሸናፊነት ያጠናቀቃል? ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን እንችላላችሁ። የአፍሪካ ዋንጫው ሊጠናቀቅ የ2 ጨዋታዎች እድሜ ብቻ ቀርቶታል። ቅዳሜና እሁድ በሚደረጉ ጨዋታዎች የአፍሪካ ዋንጫው ፍጻሜውን የሚያገኝ ይሆናል።